በዚህ ጊዜ ላይ የነበረውን የቤተ ክርስቲያን የስደት ታሪክ ተመልክተናል። የጥንቷ ቤተ ክርስቲያን የስደት ታሪክ ተመልክተናል። የጥንቷ ቤተ ክርስቲያን የስደት ታሪክ በጣም ሰፊ ነው። ይሄንን ከኔሮ አንስተን እስከ ዲዮቅሊጥያኖስ ስሙም ረጅም ነው፣ ስደቱም ኃይለኛ ነው። የዚህ ሰውዬ ዲዮቅሊጥያኖስ የሚባለው ሰው ስደቱ ራሱ በጣም ኃይለኛ ስደት ነው። መጽሐፍ ቅዱስ ማቃጠል፣ አብያተ ክርስቲያናትን ማፍረስ፣ ቅዱሳን ህብረትን መጨፍጨፍ፣ ክርስቲያኖችን ከየትኛውም የመንግስት ስራና ማህበራዊ ቦታዎች ማባረር፣ ክርስቲያኖች ላይ ጫና የሚያደርገውን ሰው ፕሮሞት ማድረግ፣ መሸለም፣ እነዚህ ነገሮች ያደረገ ሰው ነው። 311 ኤዲ ላይ ነው 311 ዓመተ ምህረት ላይ ነው የክርስቲያኖች ስደት የቆመው። ከዛ በኋላ ከ313 ላይ ነው ኦፊሻሊ ስደት እንደቆመ የታወጀው። 311 ላይ ግን የዲዮቅሊጥያኖስ የሚባል ሰው ስልጣኑ አብቅቶለታል። ከዛ በኋላ ቆስጠንጢኖስ ነው ስልጣን የያዘው። ቆስጠንጢኖስ ኦፊሻሊ የክርስቲያንን ስደት በቃ ብሎ ያወጀበትን ኢንሲደንት እንዴት እንደነበረ ተመልክተናል። ምን ነበረ ጉዳዩ? በጦርነት ወቅት ላይ እግዚአብሔር በሌሊት ተኝቼ ከማክሲንቲኒዮስ ጋር ለስልጣን ፉክክር ጦርነት ሲያደርግ በሰማይ ላይ የመስቀል ምልክት አሳየኝ። በዚህ ምልክት ብትዋጋ ታሸንፋለህ እንዳለኝ ተዋግቼ አሸንፌያለሁ። ስለዚህ ይሄ ሃይማኖት የሚከተሉ ክርስቲያኖች ሊሰደዱ አይገባም ብሎ ኦፊሻሊ እንዳቆመ ተመልክተን ነበር። መቼ ተጻፈ? 95 96 ኤዲ ብለናል። የት ነው የተጻፈው? በፊጥሞ ደሴት፣ ግሪክ ደሴት ማለት ነው። ማን? ዮሐንስ፣ የዘቤዴዎስ ልጅ ዮሐንስ ነው። ለማን ነው የተጻፈው የሚለውን አይተናል። ለሰባቱ አብያተ ክርስቲያናት ኤፌሶን፣ ፐርጋሞን፣ ሰምርኔስ፣ ሰባቱንም ጥቀሳ። ሎዶቅያ፣ ሰርደስ፣ እሺ፣ ፊላዴልፊያ። እግዚአብሔር ይባርካቸው። ሰባቱን ይይዛቸዋል። ወደፊት በደንብ እነሱ ላይ ስለምንሄድበት ለነሱ ተጽፏል። ራእይ መጽሐፍ የተጻፈበት ልዩ ባህሪና ምክንያት እንዳልኳችሁ መጽሐፍተ አዋልድ ወይም አዋልድ መጽሐፍታዊ የሚባል ሲስተም ነው። ይሄን መጽሐፍ በዚህ ሲስተም በዚህ ሊትሬቸር ታይፕ የተጻፉ ሁለት መጽሐፍቶች ናቸው። ትንቢተ ዳንኤል ነው። እርሱም ከምዕራፍ 6 በኋላ ያለው ነው። ከምዕራፍ 6 በኋላ ያለው ነው። ይሄ አፖካሊፕቲክ ሊትሬቸር የሚባለው ማለት ነው። በምልክትና በተለያየ ሲምቦል በተለያየ ተፈጥሮ ውክልናዎች የተፈጥሮ እንስሳቶች ውክልና የተጻፈ መጽሐፍ ነው። ለምን ሲባል በወቅቱ የነበረው የስደት ሁኔታ ግልጽ በሆነ የአጻጻፍ ዘዴ ቢጻፍ ይሄ መልእክት ደግሞ በሮማውያን ወታደሮች እጅና በሮማውያን ነገስታት እጅ ላይ ቢወርቅ የመልእክቱን ዓላማ እንዳያደናቅፍ እግዚአብሔር ክርስቲያኖች አንደርስታንድ በሚያደርጉትና በሚያውቁት ቋንቋ ጽፏል። ለነዚህ ግን ሰዎች እንግዳ እንደነበረ ተመልክተናል። ምክንያቱ ይሄ ነው። የራእይ መጽሐፍ ዋናና ተያያዥ ምክንያት አሁን ዋና ዓላማ አይተናል። ተያያዥ ዓላማ ደግሞ ከስራ አይተናል። ዋና ዓላማ ምንድነው ያልነው? በስደት ያሉ በመከራ ውስጥ ያሉ ሰባቱ አብያተ ክርስቲያናትን ማጽናናት ነው። በዛው ደግሞ አያይዞ ተያያዥ ምክንያት ምንድነው? በዚሁ ቤተክርስቲያን ውስጥ በዚሁ አይነት አስቸጋሪ ጊዜ ውስጥ ያለፈች ባለች ቤተክርስቲያን ውስጥ የሞራል መውደቅና ኃጢአት ስለነበረ እግዚአብሔር ይሄንን የሞራል ውድቀት የቤተክርስቲያንን የሞራል ውድቀት ለማረም በንስሐ እንዲመለሱ ለማስጠንቀቅ የጻፈበት መሆኑን ተመልክተናል። ሌላ ራእይን መጽሐፍ ማጥናት ያለው ልዩ በረከት ወይም ደግሞ አያይዘንም ሌሎች የትንቢት መጽሐፍቶችንም የማጥናት ልዩ በረከቶች። ለምንድን ነው ትንቢት መጽሐፍቶችን ማጥናት የሚያስፈልገው? እንግዲህ የዮሐንስ ራእይን የትንቢት መጽሐፍ ነው ብለናል አይደለም እንዴ? የትንቢት መጽሐፍ ነው። በአዲስ ኪዳን ውስጥ ያለው ብቸኛ ሙሉ በሙሉ የትንቢት መጽሐፍ የሚባል ነው። ይሄን የትንቢት መጽሐፍ የማጥናት ጥቅሙ አንዱ ሲፈጸም እምነት ይፈጥርልናል ምሎን አይተናል። በቅድስናና በንጽህና እንድንኖር ያግዘናል ብለናል። ሌሎች በርካታ ልዩ በረከት ታዞበታል። በራእይ ምዕራፍ 1:9 ላይ እንደምናገር ይሄን ሁሉ ተመልክተናል። ንጽጽር አድርገናል ከዘፍጥረት ጋር። ሮብ ምሽት ነው ይሄንን ያደረግነው። ዛሬ ሙሉ እሱን ንጽጽር ባላወራም ግን ለምንድነው ንጽጽር ማድረግ ከዘፍጥረት ጋር የሚያስፈልገው የሚለውን ስንመለከት የዮሐንስ ራእይ
የመጽሐፍ ቅዱሳችን የመጨረሻ መጽሐፍ ነው ብለናል። የመጨረሻ እርሱ ብቻ ሳይሆን መግቢያ ላይ ገና ስንመለከት የፍጥረታት ሁሉ ያፈጣጠር ታሪክ መጨረሻ ነው። አንዳንድ ነገሮች ታድሶን ያገኛሉ፣ አንዳንድ ነገሮች ማብቂያን ያገኛሉ ብለን ተመልክተናል። ዘፍጥረት ደግሞ የሁሉም ነገር መጀመሪያ መጽሐፍ ነው። ፍጥረታት በዘፍጥረት ይጀመራል፣ በራእይ ነገሮች ይቋጫሉ። ሰማይና ምድር በዘፍጥረት ተፈጥሯል፣ በራእይ ደግሞ አዲስ ሰማይና አዲስ ምድር እንጂ የነበረው ተጠቅልሎ እንደ ሸራ ያበቃል ብለናል። በዘፍጥረት ኃጢአት ሰተት ብሎ በእባብ በኩል ገብቷል፣ በራእይ ደግሞ ኃጢአት ማብቂያ ያገኛል፣ ቅጣት ያገኛል፣ ፍጻሜ ያገኛል። በዘፍጥረት ጨለማ ነበረ፣ ጨለማና ብርሃን አለ ይላል። በራእይ ደግሞ በጉ ብርሃን ነው፣ ጨለማ የሚባል አናይም ብለናል። በዘፍጥረት ኤደን ገነት ላይ እግዚአብሔር አዳምን አትብላ ብሎ ዛፍ ሲከለክል እንመለከታለን። በራእይ ደግሞ ድል ለነሱት ላማኞች ከዛ ከገነት ዛፍ ክርስቶስ አንስቶ ሲሰጥ እንመለከታለን። ያ ብቻ ሳይሆን በዘፍጥረት ላይ ሰይጣን ሲፈጠር እናያለን። ሲመጣ ራእይ ላይ ሰይጣን ሲያበቃ እናያለን። ሰይጣን ያበቃል። ሰይጣን ያበቃል ምርር ብዬ ማውራል ምን እንደሆነ ታውቃላችሁ? የማርጀቴ ምክንያት ራሱ ሰይጣን ብዙ ነገር የሚያበላሽ ብላሽ ነው። ያበቃል። ሰይጣን እኛ እያየን ነው የሚያበቃለት። እቺን ነገር ያዙልኝ። እኔ እያየው ነው የሚያበቃ። አቤት ምን አልኳችሁ? እኛ እያየን ማብቂያ ያገኛል። እንዴው ሲታይ እንዴት እንደማጨበጭብ የዛ ቀን ታየኝ። ፉጨት ራሱ እኔ አፋጭቼ አላቅም። አዲስ ፉጨት ይመጣል። ይሄ እንዲም ብሎ እኔ አላቅም። እሱ የዛን ቀን ግን ይመጣልኛል። ሰይጣን ማብቂያ ያገኛል። በዘፍጥረት ላይ ሞት ለሰው ልጆች ሁሉ ታዟል። በራእይ ላይ ግን አማኞች ሞት አያዩ። ሃሌሉያ! እስኪ ለኢየሱስ ክብር ስጡ ባካችሁ። ያ ብቻ አይደለም። ከጊዜያዊ ገነት አዳም ሲባረር እንመለከታለን በዘፍጥረት ላይ። በራእይ ላይ ግን ዘላለማዊ ገነት ላይ እግዚአብሔር ሲያስገባን እንመለከታለን። ሃሌሉያ! ንጽጽሩን ሮብ ስላልነበራችሁ ሙሉ ነገር ከነጥቅሱ ከኋላ አለ፣ ወደ ኋላ አልመለስም። ዛሬ ደግሞ ሌላ ንጽጽር አጭር ንጽጽር እንሰራለን ከትንቢተ ዳንኤል ጋር። ለምንድን ነው ከትንቢተ ዳንኤል ጋር ንጽጽር የምንሰራ ካላችሁ ዘፍጥረት የፍጥረት መጀመሪያ ስለሆነ ራእይ የፍጥረት መጨረሻ ስለሆነ ነው ያነጻጸር ነው። ዘ ሴም ቲንግ ትንቢተ ዳንኤል የመጨረሻው ዘመን የመጀመሪያ ትንቢት መጽሐፍ ነው። ራእይ ደግሞ የመጨረሻ ዘመን የመጨረሻ ትንቢትና ፍጻሜ መጽሐፍ ነው። ፊውቸርና ፉልፊልሜንት ነው። ዳንኤል ከብሉይ ኪዳን አንጻር ሆኖ ያየው ፊውቸር ነው። ኢየሱስ ክርስቶስ መምጣት ገና ወደፊት ሊሆን ያለው ስለ ነገስታቶች ብዙ ነገር ይመሳሰላል። ግን ፉልፊልሜንት ወይም ደግሞ ፍጻሜ ያገኘው በራእይ ነው። ይሄንን ዛሬ እንመለከታለን። አጭር ነገር በዚህ መንገድ አስቀምጫለሁ። አይታይም፣ አዝናለሁ። ትንቢተ ዳንኤልና ዮሐንስ ራእይ ንጽጽር ይሄንን ይመስላል። ከባህር የወጡ አራዊቶች ተመሳሳይ ታሪክ አላቸው። ዳንኤል ምዕራፍ 7 ቁጥር 1 እስከ 7 ሙሉ ማንበብ ትችላላችሁ። ተመሳሳይ ነገር ነው የምናገረው። አራት ታላላቅ አራዊት ከባህር ወጡ ይላል። አንበሳ፣ ድብ፣ ነብር እና አስፈሪው 10 ቀንድ ያለው አውሬ ይላል። ይሄ በትንቢተ ዳንኤል ላይ የተነገረው ቃል በተመሳሳይ ቋንቋ ጥቂት እንትን ብቻ አለ። ምንድነው? የነዚህ እንስሳትን ባህሪ በአንድ እንስሳ ላይ አጠቃሎታል እንጂ ራእይ 13 ይደግማል። እንግዲህ ግረ መንገዳችሁን የዮሐንስ ራእይን ስታነቡ ወደ ትንቢተ ዳንኤል ትመለሳላችሁ ማለት ነው። ከትንቢተ ዳንኤል 7 ጀምሮ ያለውን እያወቅን ነው የምንሄደው። ለወደፊትም ትንቢተ ዳንኤልን በዚሁ ጨረስን ማለት ነው። ምክንያቱም እኔ ከዚህ በፊት ትንቢተ ዳንኤል ምዕራፍ 1 እስከ 5 ያለውን እዚሁ 3 ቀን ወስጄ ሰብኬ ጨርሻለሁ። የሚያስታውስ ሰው አለ? ሰብኬ ጨርሻ። ስለዚህ ከምዕራፍ 6 7 ጀምሮ ያለውን እዚህ ላይ እንጨርሳለን። መጽሐፍ ቅዱስ ማጥናት ደስ የሚለው ሰው አለ? መጽሐፍ ቅዱስ በማጥናት እኔ ደስተኛ ነኝ የሚል ሰው አለ? አይ ደስተኛ ካልሆናችሁ እንዘላለን። መጽሐፍ ቅዱስ ማጥናት ያስደስተኛል የሚል ሰው እጁን ያነሳል። አዎ ይሄ ሁሉ ሰው ደስተኛ ከሆነ እኮ ቤተ ክርስቲያን ታድላለች። አጨብጭቡ ለጌታ።
መጽሐፍ ቅዱስ ማጥናት ያስፈልጋል። ዝም ብሎ እኔ አሁን እግዚአብሔር መንፈስ ቅዱስ ትንቢት ተናገር ስለኝ ተናገርኩ እንጂ እድሜ ልክ እንደዚህ አይነት ነገር እየተደረገ አይኖርም። ይሄ የሕይወት ቃል ማወቅ ያስፈልጋል። መመሪያችን ነው። ክብር ለኢየሱስ ይሁን። ራእይ 13 ላይ ስለዚህ አራት አውሬ በአንድ ላይ ጠቅልሎ ይናገራል። አንድ አውሬ ከባህር ሲወጣ አየሁ ይላል። 10 ቀንዶች 7 ራሶች ነበሩት። እግሩ ላይ የነብር የድብ እና የአንበሳ ምልክት የተደባለቀበት ነው። አንድ አውሬ ላይ እነዚህ ምልክቶች ተደባልቆበታል። በትንቢተ ዳንኤል ላይ የነዚህ ትርጉም አንበሳ የባቢሎን መንግስት ኃይልና ግርማን ለማመላከት ነው የተቀመጠው። በትንቢተ ዳንኤል ላይ ድብ የሜዶንና የፋሪስ መንግስት ጨካኝ መሆኑን ለማመላከት ነው የተቀመጠው። ነብር የግሪክ ወይ የእስክንድር መንግስትና ፍጥነቱን መስፋፋቱን እንዴት ኢንቬድ እንዳደረገ ምድሪቱን እንዴት እንዳጨናነቀ በዳንኤል ዘመን ይሄንን ያሳያል። 10 ቀንዶችና 7 ራሶች ያሉት አውሬ የሚለው የሮማ መንግስትና ከዚያ በኋላ የሚመጡትን ወደፊት ያለው ፊውቸር ነው ያየው። ልክ አሁን ኔሮ ምናምን እያልን አላየንም። እነዚህ አሰቃይ የነበሩ ነገስታቶችን ተመልክቷል። በራእይ 13 ላይ ያለው ግን በዚሁ ከትንቢተ ዳንኤል 7 ጋር ያነጻጸር ነው። አውሬ የነዚህን ሁሉ አውሬዎች ጠባይ በአንድ ላይ ይዟል። የቀደሙትን መንግስታት ጭካኔ ስንል በዳንኤል ዘመን የነበረውን ጭካኔ ወደዚህም ደግሞ አልፎ መጥቶ ወደፊት ዓለም ላይ የሚመጣውን በመጨረሻ የሚነሱ ጨካኞችና አረመኔ የሆኑ ነገስታቶችን ባህሪ ለማንጸባረቅ የተቀመጠ ነው። እዚህ ጋር በደንብ ፍንትው አድርጎ 7 ላይ ያስቀምጣል። 10 ቀንዶች ለብቻ ተቀምጧል። 10 ቀንዶች በመጨረሻ ዘመን የሚነሱ 10 ኃያላን ነገስታቶች ነው ይላል። ራእይ 17 12 ላይ ራእይ 17 ሙሉ ስታነቡ ተመሳሳይ ነገር ነው የሚያስቀምጠው። ያያቸው 10 ቀንዶች ገና መንግስትን ያልተቀበሉ 10 ነገስታት ናቸው ይላል። 10 ቀንዶች በሁለቱም ተመሳሳይ ትርጉም ነው ያላቸው። የመጨረሻ ዘመን ላይ የሚነሱ 10 ነገስታቶች ናቸው። የመጨረሻ ዘመን ጥምረት የሚፈጥሩ ናቸው። የነዚህ ነገስታቶች ባህሪ ስናገራችሁ ለ1 ሰዓት ብቻ ነው የሚነግሱት። በደንብ ስሙ። ለስንት ሰዓት አልኳችሁ? መንግስትን ይቀበላሉ፣ ይቆናጠጣሉ ስልጣንን። የመጨረሻውን ፍርድ ከማግኘት በፊት ለ1 ሰዓት ብቻ ይነግሳሉ። በጣም የገረመኝ ነገር ግን ለ1 ሰዓት ብቻ ዓለም ላይ በሚነግሱበት ጊዜ ለ1000 ዓመታት ታይቶ የማይታወቀውን መከራ ምድር ላይ ያወርዳሉ። ቀጥታ ይላል ራእይ 17 ክፈትልኝ። ያየሃቸውም 10 ቀንዶች ገና መንግስትን ያልተቀበሉ 10 ነገስታት ናቸው። ዳሩ ግን ከአውሬው ጋር ለ1 ሰዓት እንደ ነገስታት ስልጣንን ይቀበላሉ። እነዚህ አንድ ሐሳብ አላቸው። ኃይላቸውንና ስልጣናቸውንም ለአውሬው ይሰጣሉ። እነዚህ በጉን ይወጋሉ። በጉም የጌቶች ጌታና የነገስታት ንጉስ ስለሆነ እነርሱን ድል ይነሳል። አሜን። አይታችኋል። ምንድነው እያለ ያለው? እነዚህ 10 ለአውሬ ነው እንትን የሚሰጡት ድጋፍ የሚሰጡት። ማን ነው አውሬው? ሐሰተኛ ክርስቶስ። በመጨረሻ ዘመን ላይ የምነሳው ለሐሰተኛ ክርስቶስ ከፍተኛ ድጋፍ ይሰጣሉ። አንድ ላይም በመተባበር ክርስቲያኖችንና የክርስቶስን ክንግደም እናፈርሳለን የሚል ትልቅ ፍጥጫ ያደርጋሉ። ለ1 ሰዓት ነው ንግስናቸው። ከዛስ በጉ ይላል። ባክን የበጉን ኃይል ተናገር እስኪ። በጉ ይላል እነዚህ በጉን ይዋጋሉ። በጉም የጌቶች ጌታና የነገስታት ንጉስ ስለሆነ። ሃሌሉያ። በጉ ማን ስለሆነ? የጌቶች ጌታና የነገስታት ንጉስ ስለሆነ እነኚህ 10 ነገስታትና አውሬው አንድ ላይ ተደባልቆ በጉን ቢዋጉም ምን ያደርጋቸዋል ይላል? ድል ይነሳቸዋል። ሃሌሉያ። ነው የምን ነው የሚያነጻጽረው? የመጨረሻ ዘመን ላይ ጥምረት የሚፈጥሩ 10 ነገስታቶችን ነው የሚገልጸው። የነገስታት ንጉስ የሆነው ኢየሱስ ግን ምን ያደርጋቸዋል ይላል? ድል ይነሳቸዋል። ተባረክ። እንቀጥላለን። የዘመን ቀመር ላይ ተመሳሳይ ነው የምናገሩ። ስለዚህ 1260 ቀናት የመከራ 3 ተኩል ብያቸዋለሁ አይደለ? የመከራ ዘመን አጋማሽ 7 ዓመት መከራ አለ። የ7 ዓመት ዘመን አጋማሽ ትንቢተ ዳንኤል ላይም ታይቷል። ራሱ
ዳንኤል አይቶታል። እስከ ዘመንና እስከ ዘመናት እስከ ዘመንም እኩሌታ ድረስ የሚል ትንቢተ ዳንኤል 7:25 ላይ እንዲሁም ደግሞ ምዕራፍ 12 7 ላይ ታገኛላችሁ። ራእይ 12 14 ላይ ተመሳሳይ ቃል አለ። 11 2 እስከ 3ም ዘመንና ዘመናት እኩሌታ፣ ይሄ የስቃይ ዘመን የመከራ ዘመን ሰባቱ የመከራ ዘመናትን ይናገራል። 42 ወር ነው፣ 1260 ቀን ነው። ይሄ ቀን እዚህ ምድር ላይ መከራ እኮ እያየን ነው ብላችሁ አሁን እንደምትናገሩት አይነት መከራ አይደለም የሚሆነው። ይሄ መከራ በአይነቱም ሆነ በይዘቱ በስፋቱ ዓለምን ሁሉ በአንድነት የሚወር ሀብታምና ድሃ ያደገና ያላደገ የሚል ልዩነት የሌለው ሁሉን ከጡጫው በታች የሚያደርግ ረግጦ የሚገዛ ኃይለኛ ስቃይና የእሳት ናዳ ሰይጣን የሚያወርድበት መከራ ነው። I told you earlier እዚህ መከራ ውስጥ ክርስቲያን የለበትም። የዚህ መከራ ወቅት ላይ እኛ ጂፕላስ ደመና ላይ ነን። አሜን። ክብር ለኢየሱስ ይሁን። ደመና ላይ ሆነን ነው የምንመለከተው። ክርስቲያኖች እንኳን ደስ አላችሁ። መከራን የማያይ ክርስቲያን ለጌታ ክብር አይሰጥም። መከራን አናይ፣ ይሄን መከራ አንመለከትም። ደመና ላይ ሆነን ግን ወደ ታች መከራት እዩት ይላል ኢየሱስ። እዩ በጉልበት በግድ እየወሰደ እያንበረከካቸው ሲያሰቃይ እስከ 3 ዓመት ድረስ በሰላም እንደ መምጣት ነገር ያደርጋቸዋል። ሰላማዊ ይመስላል፣ ክንግደሙ ደስተኛም ይመስላሉ። 3 ዓመት በኋላ ግን ስገዱልኝ ማለት ይጀምራል። በእነሱ በተለይ አይሁዶች ላይ ልዩ የሆነ ሰቆቃ ነው የሚደርስባቸው። ስገዱ ይላል። ያለ ባህላቸው ማያደርጉትን እንዲያደርጉ ያስገድዳል። እምቢ ሲሉ መጨፍጨፍና መቆራረጥ ይመጣል። ስቃይ ነው። ይሄ ስቃይ 3 ዓመት ተኩል በኋላ በኃይለኛ ተፋፍሞ ይቀጥላል። ሐሰተኛ መሆኑን እንኳን የሚረዱት ከ3 ዓመት ተኩል በኋላ ለካ የእውነትን ጌታ ሰቅለናል ብሎ ብንን የሚሉት የዛን ሰዓት ላይ ነው። የእውነት ጌታ የተቀበልለኛ ደግሞ አየር ላይ ሆነን ይሄንን ስቃይ እንመለከታለን። እግዚአብሔር ሰዎችን ሁሉ ከዚህ ስቃይ ያድን። አሜን አሜን። አይሁድ ብቻ አይደለም፣ በክርስቶስ ኢየሱስ የደሙ ስራ የማያምን ሁሉ የዚህ መከራ ተካፋይ ናቸው። የክርስቶስ የሰው ልጅ ክብር ወይም ደግሞ የክርስቶስ ክብር የሰው ልጅ ብሎ ነው የምናገረው ዳንኤል 7:13 ላይ። እስኪ ዳንኤል ትንቢተ ዳንኤል 7:13 አንብብልኝ። በሌሊት ራእይ አየሁ፣ እነሆም የሰው ልጅ የሚመስል ከሰማይ ደመናት ጋር መጣ። በዘመናት ወደ ሸመገለው ደረሰ፣ ወደፊቱም አቀረቡት። ወገኖችና አሕዛብ በልዩ ልዩ ቋንቋም የሚናገሩ ሁሉ ይገዙለት ዘንድ ግዛትና ክብር መንግስትም ተሰጠው። ተባረክ። እስኪ ራእይ 1:7 ደግሞ ወንጌሉ አንብብልኝ። እነሆ ከደመና ጋር ይመጣል፣ ዓይንም ሁሉ የወጉትም ያዩታል፣ የምድርም ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ። አዎን አሜን። አንድ ጊዜ የምድር ወገኖች ሁሉ እዚች ጋር ዋይ ዋይ ይላሉ ስል ምዕራፍ 1ንም ምዕራፍ 14ንም ስናጠና በደንብ አብራራለሁ። እናንተ አይደላችሁ፣ የምድር ወገን ነው። የሰማይ ወገን ነን እኛ። አንተ የሰማይ ወገን ነህ በለው አጠገብ ያለውን ሰው። በደንብ አብራራለሁ። ራእይ ፈርቶ ነው ብዙ ሰው ማጥናት ያቆመው። ነግሬያችኋለሁ። ዋይ ዋይ ይላሉ ስለ አራኔ ለምንድን ነው ዋይ ዋይ ምን ትቻለህ? መጽሐፍ አላነብም። ለምን እንትናን አላነብም? መዝሙረ ዳዊትን ለምን አላነብም? ነፍሴ ሆይ ጌታ ባርኪ አይሻልም? የምድር ወገን የተባለው የክርስቶስ ወገን አይደለም። አንተ የክርስቶስ ወገን ነህ። ለጌታ ለኢየሱስ ክብር ይሁን። አዎ ይሄ እኮ ልዩ ፕሪቪሌጅ ነው፣ ልዩ እድል ነው። የክርስቶስ ወገን የሆኑ አይደለም ዋይ ዋይ ምሉት። የምድር ወገን ምን ይላሉ ይላል። ቶሎ አትውጣ እዛ ቦታ ላይ አንተ ቆይ። የምድር ወገን ምን ይላሉ? ዋይ ዋይ ይላሉ። እሺ ቀጥሎሳ ያለውና የነበረው የሚመጣውም ሁሉንም የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። አሜን ሃሌሉያ አሜን። ይሄንን ነው የምናገረው። የመጨረሻ የኢየሱስ ክርስቶስን ልዕልናና ስልጣን ነው። የእግዚአብሔርን ክብር የሆነውን ክርስቶስን በተመሳሳይ ይገልጹታል። የመጽሐፉ መታተምና መከፈትን በተመለከተ ከዚህ በፊት አይተናል። ግን እዚህ ጋር ያው ለንጽጽር ያህል ቀርቧል። ትንሽ ዲፈረንስ ተብሎ የሚገመተው እሱ ነው። ትንቢተ ዳንኤል ምዕራፍ 12:4 ላይ ዳንኤልን ራእዩ
እስከ ፍጻሜ ዘመን ድረስ የታተመ ነውና ዝጋና ሂድ ይለዋል። ራእይ 22:10 ላይ ግን ዘመኑ ቀርቧልና የዚህ መጽሐፍ ትንቢት ቃል አትዝጋው ነው ማለት ክፍት ተውላ ኦሬዲ ዘመኑ ምን ሆኗል። ለዳንኤል ለምንድን ነው ዝጋ የተባለው? ፊውቸር ስለሆነ። ራእይ ላይ ደግሞ ለዮሐንስ ለምንድን ነው አትዝጋ ያለው? ፉልፊልመንት ላይ ስለደረሰ ኦሬዲ ፍጻሜ ላይ ስለደረሰ አትዝጋ የሚል ነገር ተቀምጦ እናገኛለን። የቅዱሳን ትንሣኤና የዘላለም ሕይወት ትንቢተ ዳንኤል ላይም ተጠቅሷል። ምዕራፍ 12 ቁጥር 2 አንብብ ጸግሽ። በምድርም ትቢያ ውስጥ ካንቀላፉት ብዙዎች ይነቃሉ። እኩሌቶቹ ወደ ዘላለም ሕይወት፣ እኩሌቶቹ ወደ እረፍትና ወደ ዘላለም ጉስቁልና፣ እፍረትና ወደ ዘላለም ጉስቁልና። ጥበበኞቹም እንደ ሰማይ ጸዳል፣ ብዙ ሰዎችንም ወደ ጽድቅ የሚመልሱ እንደ ከዋክብት ለዘላለም ይደምቃሉ። ዋው ሃሌሉያ። ባይ ዘ ዌይ ትንቢተ ዳንኤል ራሱ እኮ ያነበባችሁ የምትባረኩት መጽሐፍ ነው። እኩሌቶቹ ያለው ማንን ነው? በቃ በክርስቶስ ጉዳይ እኮ ነው ልዩነቱ። ክርስቶስን ያልተቀበሉ ወደ ምን ይሄዳሉ? ወደ ዘላለም ጉስቁልና ይሄዳሉ። ሌሎቹ ግን ምን እየሆኑ ይሄዳሉ ይላል? እንደ ከዋክብት ተደምቁ። ሃሌሉያ። ይሄ የአሁኑ መልካችሁ እዚህ ጋር እዛ ጋር ያለው ጠባሳ ሁሉ ይቀየራል። we will shine forever። ክብር ለኢየሱስ ይሁን። የሚያበራ ፊት ይዘን ከኢየሱስ ጋር ተመሳሳይ ነገር ነው። ራእይ ምዕራፍ 20 ላይ የሙታንን መነሳት ነው የምናገረው። ተመሳሳይ ታሪክ ነው። ይሄም የመጨረሻውን የሙታንን ትንሣኤ ለመጥቀስ የተቀመጠ ነው። እግዚአብሔርና የነጩ ዙፋን ፍርድ ተመሳሳይ ነው። ትንቢተ ዳንኤል 7:9-10 ዙፋኑንም የእሳት ነበልባል ነበረ እያለ ይናገራል። ፍርድ ሆነ፣ መጽሐፍትም ተከፈቱ ይላል። ይሄ መጽሐፍት የሕይወት መዝገብ ነው። ይሄ መጽሐፍ የሕይወት መዝገብ ነው። ይከፈታል በመጨረሻ ጊዜ። እዛ ላይ የሁላችን ጉዳይ ነው የተጻፈው። ስለዚህ መጽሐፍ ምዕራፍ 4 ላይ ስንመለከት ምዕራፍ 5 ላይም እንደዚሁ ስለምንመለከት ችግር የለውም። ራእይ 20 ላይም ተመሳሳይ የነጩ ዙፋን ፍርድ ታላቅና ነጭ ዙፋን በእርሱ ላይ የተቀመጠውን አየሁ ይላል። ይሄ ሰማያዊውን የማይቀረውን የመጨረሻ ዘመን በአይዛብ ላይ የሚደረገውን ታላቁን ፍርድና ክርስቲያን ደግሞ የሚሰጠውን የዘላለም ሕይወት ሽልማት ለማመላከት የተቀመጠ ነው። በትንቢተ ዳንኤል እና በዮሐንስ ራእይ መካከል ሰፊ ልዩነት የለውም፣ ግን አንድ ልዩነት ነው። ቅድም እንዳልኳችሁ ዳንኤል ፊውቸር እያየ ነው የሚያወራው። ለዮሐንስ ደግሞ የተሰጠው ኦልሬዲ ጊዜው ደርሷል ነው፣ ሰዓቱ ደርሷል፣ ዘመኑ ተፈጽሟል እያለ ሲናገር እንመለከታለን። የመጽሐፉ መታተምና መከፈትንም አይተናል። ስለ ቁጥሮቹ ዛሬ ትንሽ እንመልከት። ቁጥሮች ራእይ መጽሐፍ ላይ ያሉ ቁጥሮች፣ ኮዶች፣ እንስሶች፣ ምልክቶች ምን የሚወክሉ ናቸው? ከላይ በራእይ መጽሐፍ አጻጻፍ ዘዴ ላይ እንደተመለከትነው እነኚህ ቁጥሮች፣ እንስሶችና ምልክቶች የተጠቀመበት ምክንያት እግዚአብሔር ክርስቲያኖችን ከሌሎች ለይቶ ሊያጽናና ነው ብለናል። አይዛብ በማይረዱት መልኩ ክርስቲያኖችን ሊያጽናና ነው እንጂ ክርስቲያኖች እንዳይረዱት ፈልጎ አይደለም የሚለውን ተመልክተናል። በተለየ መንገድ ለልጆቹ እግዚአብሔር የሰጠ መልእክት ነው። ወደ ኑመራል ስንት ወደ ቁጥር እንመልከት። አንድ ባለፈው ተናግሬ ያለው የእግዚአብሔር ቁጥር ነች። የእግዚአብሔር ቁጥር ነች። እግዚአብሔር አብ፣ እግዚአብሔር ያህዌን ትወክላለች። ዘዳግም 6:4 ላይ ጌታ አምላካችሁ አንድ አምላክ ነው። እቺን ደግሞ ስናገር ወደ እንትና መንደር እንዳትሄዱ ወደፊት የነሱን ትምህርት እንማራለን። ለምን ኑፋቄ ሆነ በጊዜ ይፈታል። ኤፌሶን 4:5 ላይ አንድ ጌታ፣ አንድ እምነት፣ አንድ ጥምቀት፣ ወደ እንትናም እንዳትሄዱ ደግሞ እሱንም እንመለከታለን። ሁለት እንትናዎች እዚህ መጥተዋል። አልመጡም? መጥተዋል፣ ግን ይሄንን ለማመላከት አይደለም። ይገባቸዋል። ሁለት ምስክርነት ነው። የምስክርነት ቁጥር ነው። ዊትነስ ነው። ሁለት ዘዳግም 19:15 ላይ ሁለት ምስክርነት ይላል። አልፎም 3 2 ወይም 3 ይላል። ሉቃስ ወንጌል ምዕራፍ 10 ላይ ሌሎች ሰባዎችን ሾመ ካለ በኋላ ጌታ ኢየሱስ ክርስቶስ ስንት አድርጎ ላካቸው ይላል። ሁለት ዊትነስ ነው። የጾታ ቀመር ስንት ነው? ሁለት ወንድ ሴት ምስክርነት ነው። ሁለት ዘፍጥረት 7:9 ላይ ተመሳሳይ ምስክርነት መሆኑን ይናገራል። 3 ሥላሴን የሚወክል ቁጥር ነው።
ቅዱስ ሥላሴ እርኩስ ሥላሴ አይደለም። እርኩስ ሥላሴ ስላለ ማለት ነው። 6 ላይ 3 ቀደም እንዳልኳችሁ የ7 ዓመት ግማሽ የመከራ ዘመን ነው። 4 የዓለም ቁጥር ናት። 4D እንዴት ልበላችሁ? 4ቱም አቅጣጫ ማለት ነው። በሁለቱም በእግዚአብሔር ቁጥጥር ስር ያለው ቁሳዊና ቁሳዊ ፍጥረታትን ሙሉ የሚወክል ቁጥር ነው። ራእይ 7:1 ላይ ታገኛላችሁ። ራእይ 7ን ስንደርስ 4 የሚሉ ቁጥሮችን ስንመለከት ሙላት በእግዚአብሔር እጅ ቁጥጥር ስር ያሉ የዓለም ቁጥር የዓለምን ውክልና the whole nature represent የሚያደርግ ቁጥር መሆኑን እንመለከታለን። 5 መለኮታዊ ጸጋና ምህረት በአንድ በኩል፣ በሌላ በኩል ደግሞ የተወሰነ የተገደበ የፍርድና የመከራ ጊዜንም ይናገራል። 2 ጣምራ ትርጉም ነው ያለው። ራእይ 9:10 ራእይ 6:9 ላይ ስንመለከት ይሄንን 2 ትርጉም እናገኛለን። 6 የእርኩስ ሥላሴ ምሳሌ ነች። የመጀመሪያው 6 ሰይጣን፣ ሁለተኛው 6 ሐሰተኛ ክርስቶስ ነው። ሶስተኛው 6 የሐሰተኛው ክርስቶስ ፕሮቮከር ሐሰተኛ ነብይ ነው። ሰይጣን፣ ሐሰተኛ ክርስቶስ፣ ሐሰተኛ ነብይ ማለት ነው። 6 በራእይ ላይ የተመለከተው ይሄንን ነው የምናገረው። 7 ፍጹም ቁጥር ነች። ስፒሪቹዋል ሪልም ላይ ፍጹም ቁጥር ነች። ለመንፈሳዊ ዓለም ውክልና ስለ 7 በጣም በርካታ ነገር እንመለከታለን። 9 እዚህ ጋር አላስቀመጥኩም። የምትፈልጉ ካላችሁ ግን ራእይ ላይ ብዙ 9 አልተጠቀሰም። ፍርድ ናት። የእግዚአብሔር ፍርድ፣ የእግዚአብሔር ዲሲሽን። ሴት በስንት ወር ትወልዳለች? 9 ወር። ዮሐንስና ጴጥሮስ ስንት ሰዓት ወደ ጸሎት ሲገቡ ሽባው ተፈወሰ? በ9 ሰዓት። 9 የጸጋ ስጦታዎች ስንት ናቸው? ስለዚህ እንዲህ ያለ ይናገራል። 9 የእግዚአብሔርን ፍርድ፣ የእግዚአብሔርን ዲሲሽን። ፍርድ ስል በክፉ አይደለም፣ በመልካም። 10 ሙሉ ቁጥር ነው። በበጎ በመከራው፣ የመከራም የበጎ ነገርም ሙላት የሚያመላክት ነው። ከ7 ጋር አታነጻጽሩ። 10 ሙሉ 7 ሙሉ ቁጥር ሳይሆን ፍጹም ቁጥር ነው ያልኩት። 10 ሙሉ ቁጥር ነው። በበጎ በኩልም ሙሉ ቁጥር ነው። በክፉ ጽዋም ሙሉ ቁጥር ነው። እነ ዳንኤል ለስንት ቀን ተፈተኑ? ለ10 ቀን ተፈተኑ። ትንቢተ ዳንኤል 1 ላይ የምታዩት ይሄን እዚህ ጋር የዘረዘርኩትን ጥቅሶች በሙሉ ስታነቡ በሁለቱም በኩል ያለውን ለሙሉም ለመልካምም ለክፉም ነገር ሙሉ ቁጥር መሆኑን የሚያሳይ ትመለከታላችሁ። ጊዜ ላለመፍጀት ነው። እናንተ ጥቅሶቹን አንብቡ። ጥቅስ ካነበብን ምንም ጊዜ አይበቃንም። ግን እያንዳንዱን ይሄን ጥቅስ ዘጸአት 20:17፣ ዘዳግም 5:6፣ ዘሌዋውያን 27፣ ሚልክያስ 3፣ ዘጸአት 7፣ ራእይ 2፣ ዳንኤል 10:12፣ ሉቃስ 17፣ ማቴዎስ 25 እና ሉቃስ 15 ላይ ያለውን እንድታነቡ አደፋፍራችኋለሁ። 12 የእስራኤል ልጆች እንዲሁም ደግሞ የ12ቱ ሐዋርያት ቁጥር ነው። የእግዚአብሔር ሕዝቦች በሁለቱም በኩል የእስራኤል ልጆች ስንት ነበረ? ነገድ ተብሎ የተባለው 12 ናቸው። ሐዋርያቶች ስንት ነበሩ? 24ቱ ተብሎ በራእይ ላይም ሲጠቀስ ያለው የእግዚአብሔር ሕዝብ ቁጥር ነው። ቅዱሳን 24ቱ ሽማግሌዎችም የተባለው የእግዚአብሔርን ሕዝብ ውክልና ነው። ከብሉይም ከአዲስ ኪዳንም አንድ ላይ የያዘ ነው። 6:66ን ቅድም አብራርቻለሁ። ሰይጣን፣ ሐሰተኛ ክርስቶስና ሐሰተኛ ነብይ በሚል አብራርቻላችኋለሁ። ስለ 7 ቁጥር ፍጹምነት በደንብ እንመለከታለን። አንደኛው ሐዋርያ ጳውሎስ ለግለሰቦች ከጻፋቸው መልእክቶች ውጪ የጻፋቸው ለቤተ ክርስቲያን ለ7ቱ አብያተ ክርስቲያናት ነው። ሮሜ፣ ቆሮንቶስ፣ ኤፌሶን፣ ገላትያ፣ ፊልጵስዩስ፣ ቆላሲስ እና ተሰሎንቄ። እነዚህ 7 ነው። ለሌላ የጻፋቸው ለግለሰቦች የጻፋቸው ቲቶ፣ ሌሎች መልእክቶችን የጻፈው ለግለሰብ ነው። ግን እነኚህን የጻፈው ለአብያተ ክርስቲያናት ነው። ፍጹምነትን ያመላክታል። የ7ቱ አብያተ ክርስቲያናት ደብዳቤ ራእይ 1:4 7 ናቸው። ይህ የቤተ ክርስቲያን አጠቃላይ ሙላትን የሚወክል ቁጥር ነው። አጠቃላይ ሙላት የእግዚአብሔር 7 መናፍስት ትንቢተ ኢሳይያስ 11:2 እንዲሁም ራእይ 1:4 ላይ ትመለከታላችሁ። ይሄ ምንን ያመላክታል? የእግዚአብሔር መንፈስ በራሱ በ7 መንገድ የተገለጠበት የጥበብ፣ የማስተዋል፣ የምክር፣ የኃይል፣ የእውቀት እግዚአብሔርን የመፍራት መንፈስና የእግዚአብሔር መንፈስ ተብሎ
ተገልጧል። የጌታ መንፈስ ፍጹም አሰራርን ለማመላከት ተቀምጧል። ሰባት አሁንም መቅረዞች፣ ሰባት መቅረዞች ራእይ 1:20 ሰባቱ የወርቅ መቅረዞች የሰባቱ አብያተ ክርስቲያናት ምሳሌ ናቸው። ባለፈው እንደተነጋገርን ክርስቶስ በመካከላቸው የሚመላለስባቸው ሰባቱ አብያተ ክርስቲያናት ምሳሌ ናቸው። ሰባት ከዋክብት የሰባቱ አብያተ ክርስቲያናት መልእክት የቤተ ክርስቲያን መሪዎች፣ አገልጋዮች በማን እጅ ያሉ? በእግዚአብሔር እጅ ያሉ አገልጋዮች። አገልጋዮች በሰው እጅ አይደላችሁም፣ በህዝብም እጅ አይደለንም፣ በእግዚአብሔር እጅ ላይ ነን። እስኪ በእግዚአብሔር እጅ ላይ ነኝ የሚል ሰው ያ በክርስቶስ ቀኝ እጅ ነው የተያዙት። ዋው! ይሄ ብቻ ያኮራችሁ? አገልጋዮች በክርስቶስ ቀኝ እጅ የተያዙ ናቸው። ይሄ እኮ ሪል ነው፣ ለነሱ ብቻ አይደለም። ሆል የቤተ ክርስቲያንን ዘመን የሚወክል መልእክት ነው ብያቸዋለሁ። አሁን የተሰወረ መና የሚል እንመለከታለን። ምልክቶች ራእይ 2:17 ላይ ምንድነው የተሰወረ መና? ይሄ ትርጉሙ ክርስቶስ ራሱን ነው የተሰወረ መና ብሎ የምናገረው። ሕያውነቱና የሰማዩን በረከት ምስጢር የሚገልጥበት መንገድ ነው። ራሱ ነው የተሰወረ መና ብሎ የምናገረው እንጂ በብሉይ ኪዳን ላይ እስራኤላውያን በመንገድ የበሉት መና አይደለም። ኤልያስ ደብቀዋል፣ አንድ ቀን እናገኛለን ብሎ እስራኤላውያን የሚጥሩለትን መና አይደለም። ደብቀዋል ይላሉ፣ ቆፍረን እናገኛለን ብሎ ኢየሩሳሌም ላይ ያስባሉ። አይደለም። የዳዊት ቁልፍ የክርስቶስ ኢየሱስ የሚዘጋ ማንም ደግሞ የማይከፍት የሚከፍትም ማንም የማይዘጋ መለኮታዊ ስልጣን ያለ መሆኑን ያመላክታል። የንጋት ኮከብ የሚለው ራእይ 22:16 ላይ ታገኛላችሁ። እርሱ ምን ለማለት ነው? እኔ የዳዊት ስርና ዘር ነኝ፣ የሚያበራም የንጋት ኮከብ ነኝ። ራሱ ኢየሱስ ክርስቶስ ነው። ሰባት አይኖች የመንፈስ ቅዱስ ፍጹም ስራን የሚያመላክት ነው። ራእይ 5:6 ላይ ይሄንን ታገኛላችሁ። ሌላ የወደቀው ኮከብ ሰይጣን ነው፣ ዲያብሎስ ነው። ሌላ ትርጉም የለም። የወደቀ ኮከብ ስታነቡ ራሱም አውትላይን ያደርጋል። ግን ራእይ 9:1 ላይ ኢሳይያስ 14:12 የወደቀው የአጥቢያ ኮከብ የተባለው ሰይጣን ነው። ሴቲቱና ልጇ እቺ ደግሞ ክርስቶስ በስጋ የተወለደባት ታማኟ እስራኤል ወይም ቤተ ክርስቲያን እና ወንድ ልጅ የሚለው ክርስቶስን የሚወክል ነው። አመንዝራይቱ ሴት የሚለው ሐሰተኛን ክርስቶስ በመጨረሻ ዘመን እየመሰከረች ፕሮቮክ እያደረገች የምትሄድ ቤተ ክርስቲያን ነች። ይሄንን ለማመላከት የተመለከተ ነው። 10 ቀንድ ቅድም እንዳልኳችሁ ለአንድ ሰዓት ብቻ ዓለምን ይገዛሉ። ክርስቶስን ለመዋጋት ጥምረታቸውን የሚያጠናክሩ የመጨረሻ ዘመን 10 ነገስታቶች ናቸው። በዓለም ዙሪያ የሚነሱ ናቸው። አንድ አካባቢ አይደለም። ቀጭን የተልባ እግር የቅዱሳንን ጽድቅ ያመላክታል። ራእይ 19 ላይ በነጭ ፈረስ ላይ የሚጋልበው የነገስታት ንጉስ ኢየሱስን ነው የሚያመላክተው። ራእይ 19:11 ላይ የባህር እሳት የዘላለም ፍርድ ሰይጣንም ክርስቶስን የተቃወሙትም የሚያገኙበት ሁለተኛ ሞት የመጨረሻው ሞት ነው። የዳዊት ዘር ክርስቶስ ነው። ራእይ 22:16 ላይ ወደ ሌላ እንዳልሄድ ሰዓቱን እያየው እናንተም ሰዓት እያያችሁ ነው፣ እኔም ሰዓት እያየው ነው። ሄዷል ሰዓት። ቁጥሮችን አይተናል። 7 ቁጥር ፍጹምነት በዘፍጥረትና በጊዜ አቆጣጠር ውስጥ ፍጹም ስለመሆኑ ጥቂት እንመለከትና ቀጣይ ሮብ ምሽት ላይ ይሄንን እንመለከታለን። እቺን ብቻ እንመልከት። በስነ ፍጥረትና በጊዜ ዑደት ውስጥ የመጀመሪያ ሙላት ነው 7 ቁጥር። የፍጥረት ቀናቶች 7 ናቸው። እግዚአብሔር ፍጥረታትን ሁሉ ፈጠረ። በስንተኛ ቀን አረፈ ይላል? በሰባተኛ ቀን አረፈ። ይሄ ሙሉ መሆኑ። የእረፍት ዓመት ዘሌዋውያን 25:1-4 ላይ የምታገኙት እስራኤላውያን ምድሪቱን ለ6 ዓመት ያርሳሉ፣ 7ኛ ዓመት ያሳርፋሉ። ይሄ የ7 ቁጥር ሙሉነትን የምታዩበት ነው። ዘሌዋውያን 25:8 ላይ 7 የሰንበት ዓመታት። ይሄ ጌታ ኢየሱስ ክርስቶስ ሉቃስ ወንጌል ምዕራፍ 4 ላይ መጥቶ ያወጀበት ነው። ነፃ የምትወጡበት ብሎ ጌታ ኢየሱስ ክርስቶስ ራሱ ያወጀው ይህችን ቀን ነው። የጌታ ቀን፣ የተወደደ ቀን የተባለው የፍሪደም ዴይ ነው። ኢዮቤልዩ ነው፣ የነፃነት ቀን ነው። እርሱም በ7 ነው የሚገለጸው። 49 ዓመታት ነው የሚመጣ። 7 ጊዜ 7 እየተቆጠረ 50ኛ ዓመት የነፃነትና ይሄ ደስታ ተብሎ ይታወጃል።
በብሉይ ክዳን የኖህ ክዳን ታላላቅ እንትኖች አሉ። ይሄ ኖህ መርከብ ጥፋት ከመምጣቱ በፊት ለ7 ቀን እግዚአብሔር ዋርኒንግ ሰጥቷል፣ አልሰሙም። የኢያሪኮ ቅጥር ሲፈርስ 7 ጊዜ ተጠቅሟል እግዚአብሔር። 7 ካህናት፣ 7 ቀንደ መለከት፣ ስንት ጊዜ ደግሞ ዙሩ ብሏቸዋል? 7 ጊዜ። ይህን አዋጅ አውጄ ሊጨርስ 7 ጊዜ ትናገራላችሁ። በህይወታችሁ ላይ ያለ መከራ ላይም ዛሬ በኢየሱስ ስም የመጨረሻ ውሳኔ ይሆናል። ሃሌሉያ